ጠዋት በመስታወት ፊት ቆማችሁ የፊታችሁን ድካም አይታችሁ ትደነግጣላችሁ? ቆዳችሁ ቀስ በቀስ የጠወለገና ያረጀ መስሎ ይሰማችኋል? አብዛኞቻችን ምክንያቱ ዕድሜ ይመስለናል። ነገር ግን የቆዳ ሳይንስ ባለሙያዎች የሚናገሩት ሌላ አስደንጋጭ እውነት አለ። እውነቱ ፊታችሁን ቀስ በቀስ እያስረጀና ቆዳችን እየተሸበሸበ ያለው በዕድሜ ምክንያት ሳይሆን በየቀኑ ጠዋት የምትፈጽሟቸው 5 ትናንሽ ስህተቶች ናቸው። ዛሬ ቆዳን በዝምታና በሚስጥር የሚገድሉትን እነዚህን ድብቅ ልማዶችና የተረጋገጡ ሳይንሳዊ መፍትሄዎቻቸውን እንመለከታለን። ሁላችንም ሳናውቀው በየጠዋቱ እየደጋገምን የምንተገብረውና የፊት ሴሎችን በቀላሉ የሚያደክም አንድ ስህተት የፊታችንን ውበት በማጥፋት እያስረጀው ይገኛል። ይሄ ስህተት ምንድን ነው? ያለ ዕድሜ መጨማደድን፣ ድርቀትን፣ እብጠትንና ጥቋቁር መስመሮችን ከተፈጥሮ በላይ በሆነ ፍጥነት ፊታችን ላይ ይፈጥራሉ። ብዙ ሰዎች የፊታቸውን ውበት በገዛ እጃቸው እያጠፉት ቢሆንም አሁንም ድረስ በየጠዋቱ ማድረጋቸውን አላቆሙም። ወደ ዝርዝሩ ከመግባታችን በፊት በቆዳችሁ ላይ የሚያስጨንቃችሁን ማንኛውንም ጥያቄ አሁኑኑ ኮሜንት ላይ አስፍሩልኝ። እያንዳንዱን አይቼ እመልሳለሁ። እንዲሁም ይህ ጠቃሚ መረጃ ለብዙዎች እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ስህተት 1 የጠዋት ጣፋጭ መጠጦች ወይም ለሱገር ትራፕ የምንለው ነው። የመጀመሪያውና አስከፊው ስህተት ጠዋት በባዶ ሆድ በስኳር የተሞሉ የቡና ወይም የሻይ መጠጦችን በከፍተኛ መጠን መጠቀም ነው። ያ የምትወዱት ጣፋጭ የስኳር ቡናችሁ ፊታችሁን ከምታስቡት በላይ በከፍተኛ ፍጥነት እያስረጀው ነው። ይህ ለምን ይሆናል? ከመጠን በላይ ስኳር ወደ ሰውነታችን ሲገባ ግላይኬሽን የተባለ አደገኛ የኬሚካል ሂደትን ያነሳሳል። ይህ ሂደት ደግሞ ቆዳችን ወጣት፣ ጥብቅና ለስላሳ ሆኖ እንዲቆይ የሚያደርገውን ኮላጅን የተባለውን ፕሮቲን በቀጥታ ይሰብረዋል። የፊት ኮላጅን ሲሰበር ቆዳችን የመለጠጥ አቅሙን ያጣል። ወዲያውኑም መሸብሸብ፣ መላላትና ማርጀት ይጀምራል። ከዚህም በላይ ስኳር በሰውነታችን ውስጥ የውስጥ እብጠትን ወይም ኢንፍላሜሽን በመጨመር ለፊት እብጠትና ለብጉር መውጣት ዋናው ምክንያት ይሆናል። በሻይና በቡና ውስጥ ያለው ካፌን የተባለው ንጥረ ነገር ከስኳር ጋር ሲደመር ደግሞ የፊታችንን እርጥበት በመምጠጥ ቆዳን እንደ በረሃ ያደርገዋል። አሁን በምትኩ ምን ማድረግ እንዳለብን ልንገራችሁ። የመጀመሪያው ወደ ተፈጥሯዊ መጠጦች መመለስ ነው። በጠዋት መጠጣችሁ ውስጥ ስኳር መጨመርን ሙሉ በሙሉ አቁሙ። በምትኩ ጥቁር ቡና፣ አረንጓዴ ሻይ ወይም ለብ ያለ የሎሚ ውሃ መጠጣትን ልመዱ። ሁለተኛው የውስጥ እርጥበትን መጠበቅ ነው። ቆዳችሁ ከውስጥ ወደ ውጭ እንዲያበራ ጠዋት እንደተነሳችሁ ምንም ነገር ሳትጠቀሙ በትልቅ ብርጭቆ ንጹህ ውሃ ጠጡ። ሌላኛው ደግሞ የኮላጅን መከላከያዎችን መመገብ ነው። ቆዳን ከእርጅና የሚከላከሉ እንደ እንጆሪ፣ ለውዝ እና አንቲኦክሲደንት የበዛባቸውን ፍራፍሬዎች በጠዋት አመጋገባችሁ ውስጥ ጨምሩ። ስህተት 2 ፊትን በፎጣ አሽቶ ማድረቅ ወይም ፍሪክሽን ዳሜጅ ነው። ሁላችንም እንደ ትልቅ እንክብካቤ የምንቆጥረው ግን ቆዳችንን በከፍተኛ ሁኔታ እየሰበረው ያለው ስህተት ጠዋት ፊታችንን ከታጠብን በኋላ በፎጣ አሽቶ ማድረቅ ነው። ብዙዎቻችን ፊታችን ላይ ያለው ውሃ በፍጥነት እንዲጠፋልን ፎጣውን ይዘን ቆዳችንን ወደ ላይና ወደ ታች እናሸዋለን። ይህ ግን ለፊት ቆዳ ትልቅ አደጋ ነው። የፊት ቆዳችን ከሰውነታችን ቆዳ ሁሉ ይበልጥ እጅግ ስስ ነው። በፎጣ በምናሽበት ጊዜ የሚፈጠረው ፍትጊያ ወይም ፍሪክሽን ቆዳችንን ወጣት አድርጎ የሚይዘውን የላይኛውን ስስ ሽፋንና የመለጠጥ ባህሪውን በረጅም ጊዜ ሂደት ያጠፋዋል። ልክ አንድን አዲስ ልብስ ሁል ጊዜ በኃይል ስናሸው ጨርቁ ተለጥጦ ቅርጹን እንደሚያጣ ሁሉ የፊት ቆዳችንም በፎጣ ፍትጊያ ብዛት እየላላ ይሄዳል። ይህ ደግሞ ያለ ዕድሜ መስመሮች እንዲወጡ፣ ቆዳ እንዲንጠለጠልና እንዲሸበሸብ ያደርጋል። ከዚህም በላይ ፎጣ ላይ የሚቀመጡ ድብቅ ባክቴሪያዎች ከተጎዳው ስስ ቆዳ ጋር ሲነካኩ ለብጉርና ለጥቁር ነጠብጣብ መፈጠር መንገድ ይከፍታሉ። ስለዚህ ምን ማድረግ አለብን? ፊታችሁን በፎጣ ፈጽሞ አትሹት። በምትኩ ፎጣውን ፊታችሁ ላይ ቀስ አድርጋችሁ በመጫን ውሃውን ብቻ እንዲመጥላችሁ አድርጉ። ከተቻለ ሸካራ ፎጣዎችን አትጠቀሙ። በምትኩ በጣም ለስላሳ የሆነ የጥጥ ፎጣ ወይም ማይክሮፋይበር ጨርቅ ለፊት ማድረቂያነት ተጠቀሙ። ስህተት 3 ፊትን በሙቅ ውሃ መታጠብ ነው። ማናችንም እንደ ትልቅ ጥፋት የማናየው ስህተት ጠዋት ተነስተን ፊታችንን በሙቅ ውሃ መታጠብ ነው። በጠዋት ቅዝቃዜ ወቅት በሙቅ ውሃ መታጠብ ሰውነትን ዘና የሚያደርግ ቢመስልም ለፊት ቆዳ ግን ፍጹም ጠላት ነው። በጣም የፈላ ወይም የሞቀ ውሃ ቆዳችን ወጣት፣ ጥብቅና እርጥበትን ጠብቆ እንዲቆይ የሚያደርገውን የተፈጥሮ መከላከያ ዘይቶች በአንድ ጊዜ ያጥባል። እነዚህ ቅባቶች ሲጠፉ ቆዳችን ይደርቃል፣ ይወጠራል፣ እንዲሁም በቀላሉ ለቆዳ መጨማደድ የተጋለጠ ይሆናል። በጊዜ ሂደት በየጠዋቱ ፊትን ለሙቅ ውሃ ማጋለጥ የቆዳውን የላይኛውን መከላከያ ሽፋን ያዳክማል።
ይህ ደግሞ ጥቃቅን መስመሮች ከተለመደው በላይ በፈጣን ሁኔታ እንዲታዩ ያደርጋል። ከዚህም በላይ የሙቅ ውሃ ፍትጊያ ፊታችን ላይ ያሉትን ጥቃቅን የደም ስሮች በማስፋፋት እንደ ሮዝሺያ ያሉ የቆዳ መቅላት፣ መላጥና ከፍተኛ መቆጣት በሽታዎች በቀጥታ ይዳርጋል። ስለዚህ ማድረግ ያለብን ምንድን ነው? ጠዋት ፊታችሁን ስትታጠቡ ውሃው ቅዝቃዜውን ብቻ ለማጥፋት ለብ ያለ ብቻ መሆን አለበት። ቆዳችሁ ከታጠበ በኋላ የመታደስ የመቅለል ስሜት ሊሰማው ይገባል እንጂ መድረቅ ወይም መቃጠል የለበትም። ሌላው የፊት ቆዳችን በተለይም በአይናችን ዙሪያ ያለው ክፍል እጅግ ስስ ነው። ስለዚህ ፊታችሁን በኃይል ከመጥረግ ይልቅ በለስላሳ ፎጣ ቀስ አድርጋችሁ ጫን በማለት ብቻ አድርቁት። ይህ ቀላል ለውጥ ያለ ዕድሜ እርጅናን በከፍተኛ ሁኔታ ይቀንሳል። ስህተት 4 ፊትን ያለማቋረጥ መንካት ነው። ማናችንም እንደ ትልቅ ጥፋት የማናየው ስህተት ፊታችንን ያለማቋረጥ በእጃችን መነካካት ነው። ጠዋት ተነስታችሁ ስልካችሁን ትነካላችሁ፣ የበሩን እጀታ ትይዛላችሁ፣ ላፕቶፓችሁን ትከፍታላችሁ፣ ብዙ ነገር ትነካካላችሁ። እነዚህ ሁሉ ቦታዎች ላይ በሚሊዮን የሚቆጠሩ የማይታዩ ባክቴሪያዎች ያሉባቸው ናቸው። ታዲያ ያንን ሁሉ ቆሻሻ የነካውን እጃችሁን ሳታስቡት ፊታችሁ ላይ ስታሳርፉት የሽንት ቤት ቆሻሻ በቀጥታ ፊታችሁ ላይ እንደ መቀባት ያህል ነው። የሚቀፍ ይመስላል፣ ግን እውነቱ ይሄው ነው። ፊታችንን በተደጋጋሚ መነካካት በእጃችን ላይ ያሉትን ቆሻሻዎች፣ የቅባት ቅሪቶችና አደገኛ ባክቴሪያዎችን በቀጥታ ወደ ፊት ቆዳ ያስተላልፋል። ይህ ደግሞ የፊት ቆዳዎችን በመድፈን ለቡግር፣ ለቆዳ መቆጣትና ለቆዳ መመረዝ ወይም ኢንፌክሽን ዋናው ምክንያት ይሆናል። በቆዳ ላይ የሚፈጠር የማያቋርጥ የውስጥ መቆጣት ደግሞ የፊት ሴሎችን በመጉዳት እርጅናን በከፍተኛ ሁኔታ ያፋጥናል። በተለይም በአይናችን ዙሪያ ያለውን ቆዳ መጎተት ወይም ማሸት እጅግ አደገኛ ነው። ምክንያቱም በዚህ አካባቢ ያለው ቆዳ ልክ እንደ ቀጭን ወረቀት ስስ በመሆኑ በቀላሉ ተለጥጦ እንዲሸበሸብ ያደርገዋል። ስህተት 5 ጤናማ ቁርስን መዘንጋት ነው። ሁላችንም በየቀኑ የምንሰራው ስህተት ጠዋት ጤናማ ቁርስ ሳንመገብ በባዶ ሆድ ከቤት መውጣት ወይም የተቀነባበሩ ኬኮችና ጣፋጮችን መመገብ ነው። እስኪ አንድ እውነተኛ ምሳሌ ልንገራችሁ። አንድን ውድ መኪና ነዳጅና ዘይት ሳይጨምሩበት በባዶ ብትነዱት ሞተሩ ምን ያህል በፍጥነት እንደሚቃጠል አስቡ። የእኛም ቆዳ ልክ እንደዚሁ ነው። ሌሊቱን ሙሉ ራሱን ሲጠግን አድሮ ጠዋት ላይ አልሚ ምግብ ይፈልጋል። ቁርስን ስንተው ወይም ደግሞ ዶናትና ኬክ ስንበላ ቆዳችን ራሱን ለመጠገንና ለመታደስ የሚፈልጋቸውን ዋና ዋና ቫይታሚኖችና አንቲኦክሲደንቶች እንዳያገኝ እንከለክለዋለን። ይህ መጥፎ ልማድ በጊዜ ብዛት ቆዳችንን እንደ በረሃ ያደርቀዋል፣ የፊታችንን ተፈጥሯዊ ወዝ ያጠፋዋል። እንዲሁም ቆዳችን በየቀኑ የደረሰበትን ጉዳት በፍጥነት መልሶ የማደስና ራሱን የመፈወስ ተፈጥሯዊ አቅሙን ያዳክመዋል። ቆዳችን በውስጣችን የሚከሰተውን ማንኛውንም ረሃብና ብስጭት ውጭ ላይ አውጥቶ የሚያሳይ መስታወታችን ነው። ስለዚህ በምትኩ እነዚህን መመገብ ይኖርብናል። ጠዋት ላይ በቪታሚን ሲ፣ በጤናማ ስብና በፕሮቲን የበለጸጉ ምግቦችን መምረጥ አለብን። እንደ እንቁላል፣ አቮካዶ፣ እንጆሪ፣ ተፈጥሯዊ እርጎ፣ ለውዝና አጃ ያሉ ምግቦችን አዘውትራችሁ ተመገቡ። እነዚህ ምግቦች የፊት ኮላጅን በከፍተኛ ሁኔታ እንዲመረትና ቆዳችሁ እንዲያንጸባርቅ ያደርጋሉ። ውድ የቻናላችን ቤተሰቦች ቆዳችን እኛ በምንሰጠው እንክብካቤና በየቀኑ በምንደጋግመው ትናንሽ ልማዶች ላይ ተመስርቶ በየቀኑ ይለወጣል። ዛሬ ያየናቸው 5 ስህተቶች ደግሞ ቆዳችንን በዝምታና ከተፈጥሮ በላይ በሆነ ፍጥነት እያስረጁት ያሉት ዋና ዋና ጠላቶቻችን ናቸው። እነዚህን ልማዶች ዛሬውኑ መቀየር ነገ በመስታወት ፊት ስንቆም የምንኮራበትና የሚያበራ ፊት እንዲኖረን ያደርጋል። ምርጫው በእጃችሁ ነው። ውድ ክሬሞች ላይ ገንዘብ ማባከን ወይስ እነዚህን 5 ቀላል የጠዋት ለውጦች ማድረግ? የዛሬው መረጃ ፊታችሁን ከእርጅና ለመታደግ ትልቅ ብርሃን እንደሆናችሁ ተስፋ አደርጋለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁትና ይበልጥ በተፈጥሯዊ መንገድ ሁልጊዜ ወጣት ሆናችሁ እንድትታዩ የሚረዱ አዳዲስ የውበትና የጤና ምስጢሮች በየጊዜው እንዲደርሷችሁ አሁኑኑ ቪዲዮውን ላይክ ማድረጋችሁንና ቻናላችንን ሰብስክራይብ ማድረጋችሁን በፍጹም እንዳትዘነጉ። እስኪ ቪዲዮውን ከማጠቃለላችን በፊት አንድ ጥያቄ ልጠይቃችሁ። እናንተ ከነዚህ 5 መጥፎ ልማዶች ውስጥ በየቀኑ ጠዋት የምትሳሳቱት የትኛውን ነው? ትክክለኛ መልሳችሁን አሁኑኑ ኮሜንት ላይ አስፍሩልኝ። እያንዳንዱን አንብቤ እመልሳለሁ። የዛሬው ዝግጅታችን ይህንን ይመስላል። ጤና ይስጣችሁ።